ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ የሚፈሰው ታላቁ ነው ይባላል። እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ መሄድ እፈልጋለሁ፣ በቃኝ እዚህ ካንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝክ ይለዋል። ጣናም በሰከነ መንገድ ተው ወንድም ዓለም ተው፣ እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል፣ የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል አባይ፣ ምክር አልተቀበለም፣ ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረውም። አሶሳ ቢያድር ችግር አልነበረውም። ነቀምት ቢያድር ችግር አልነበረውም። የባዳ ምክር ስለሰማ አባይ ተጓዘ። ምን ይዞ? ንጹህ አፈር ይዞ። ምን ይዞ? ወርቅ ይዞ። ምን ይዞ? ግንድ ይዞ። በዚህ ጊዜ በደል መጣ። ማን ላይ? ማህበረሰቡ ላይ። እና ማህበረሰቡ ደግሞ ወደ ጣና ሄድና ጣና ባክህን እርቅ ይሻላል፣ ሰላም ይሻላል፣ እንደው ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳን፣ ወርቁም ሄደ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረግኩ? መጀመሪያም እኮ ለመንኩ፣ በየመሃሉም እኮ ከአባይ አንዳንዶቹ ሁለት ሶስት ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው። እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ። እንረስ ብትሉም እያረሳችሁብኝ ነው። እኔ እናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከእናንተ ጋር ነው። ሾለቆ ለሾለቆ እየተሽከረከረ ሀብታችሁን የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ።